ሰላም ሰላም ጤና ይስጥልን ውድ አድማጮቻችን፣ እንደተለመደው በስፖርት ዜናዎቻችን ተመልሰናል። እነሆ የዓለም ዋንጫ አሁንም በመካሄድ ላይ ይገኛል። ወደ 16ቱ ቡድኖች እንግዲህ እየተቀላቀሉ ነው። አንጋፋ ቡድኖች፣ የማይገመቱት ቡድኖች እየወደቁ፣ አንጋፋዎቹ እየወደቁ፣ ያልተጠበቁት ደግሞ ወደ 16ቱ ጥሎ ማለፍን እየተቀላቀሉ ይገኛሉ። የዓለም ዋንጫን እንግዲህ ማሸት የነበሩ ጨዋታዎች እናነሳለን። የፈረንሳይና ክሊያን ምባፔ አስደናቂ ጉዞንም እንዲሁ የምናነሳ ይሆናል። የሁለቱ ጥምረት የክሊያን ምባፔ የዚህ ኮከብ ተጫዋችና የሀገሩ የፈረንሳይ ግስጋሴ እና አስፈሪነትን የምናይ ይሆናል። የኢትዮጵያ ፕሪሚየር ሊግንም እንዲሁ የፍጻሜ ጨዋታዎች እየተደረጉ ይገኛሉ። ጨዋታው እንግዲህ አርብ ፍጻሜውን ያገኛል። ዛሬ እና ትናንት ነገም ጨዋታዎች በዛ ያሉ ጨዋታዎች ይገኛል። እነዚህንም እናያለን። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ውድ አድማጮቻችን ፕሮግራማችን ተደራሽ እንዲኖረው አድርጉ። የዓለም ዋንጫን በቅድሚያ ከማየታችን በፊት የሀገር ውስጥ ዜናዎችን አጠር ያሉም ስለሆኑ እነሱን አቅርበን ወደ ቀጣይ አውሮፓ ውድድሮች ወይም የዓለም ዋንጫ እንሄዳለን ማለት ነው። የኢትዮጵያ ፕሪሚየር ሊግ እንግዲህ እንደሚታወቀው ዓመቱን ሙሉ ሲካሄድ ቆይቷል። በተለያዩ ፕሮግራሞች መሀል ላይ እየተቋረጠ እንደገና ፕሮግራሙን እያስተካከለ ሲቀጥል ቆይቶ እዚህ ደረጃ ላይ ደርሷል። የኢትዮጵያ ፕሪሚየር ሊግ እንግዲህ የመጨረሻ ጨዋታዎች ዛሬ ይካሄዳሉ። መቀሌ ሰባ እንደርታ ከነገሌ አርሲ ጨዋታቸውን ያደርጋሉ። ሌላው እንደገና ድሬዳዋ ከተማ ከአርባ ምንጭ የሚፋለሙ ይሆናል። ፋሲል ከነማ ከኢትዮጵያ መድን እንደዚሁ ሌላ ጨዋታ ያደርጋሉ ማለት ነው። ይህ እነዚህ ጨዋታዎች እንግዲህ ቀጥለው የኢትዮጵያ ፕሪሚየር ሊግ ቀጥሎ ነገም የፍጻሜ ጨዋታዎች ይደረጋሉ። በአጠቃላይ ግን የኢትዮጵያ ፕሪሚየር ሊግ ፍጻሜውን አርብ ዕለት ያገኛል ማለት ነው። በይፋ አርብ ዕለት ፍጻሜውን ያደርጋል። እንግዲህ እንደሚታወቀው የዚህን ሲዝን የፕሪሚየር ሊጉን ዋንጫ ሲዳማ ቡና ከፍ አድርጎታል ማለት ነው። እንግዲህ በቀጣይ ዜናችን ጨዋታው ሲፈጸም ተሰናባች ሀገሮችን ወራጅ ቀጠና ውስጥ የወረዱ ክለቦችን የምንዘግብላችሁ ይሆናል። የኢትዮጵያ እንግዲህ ፕሪሚየር ሊግ በዚህ መልኩ እየቀጠለ ይገኛል። ነገ በርከት ያሉ ጨዋታዎች አሉ። አርብ ዕለት በይፋ ፍጻሜውን ያገኛል። ወደ ዓለም ዋንጫ ደግሞ እንሻገር። የዓለም ዋንጫ እንግዲህ ምሽት ላይ የተለያዩ ጨዋታዎች ተካሂደዋል። በጣም የሚገርሙ የሚደንቁ ጨዋታዎች ተካሂደዋል። ለዓይን ማራኪ የሆኑ ጨዋታዎችን ስንመለከት ነበረ። ምሽት 2 ሰዓት ላይ ጀምሮ እስከ ሌሊቱ 9 ሰዓት ላይ የተለያዩ ጨዋታዎች ተካሂደዋል። በኢትዮጵያን አቆጣጠር ነው እየነገርናቸው ያለው። በጣም የሚደንቅና የሚገርም ታሪክን እያስመዘገበ ይህ ገራሚ የሆነ የዓለም ዋንጫ አሁንም በታሪክነቱ ቀጥሏል። የሚገርሙ ሪከርዶች እየተሰበሩ ይገኛሉ። የሚገርም ነው። ከጅማሬው ጀምሮ በፖለቲካ ውጥረት በኢራንና በአሜሪካ እንዲሁም በኢራቅና በአሜሪካ እንደገና በተለያዩ ክለቦች ደግሞ የተለያዩ ችግሮች እየደረሱባቸው ቪዛ እስከ መከልከል ድረስ የደረሱ ክለቦችም ብሔራዊ ቡድኖችም ነበሩ። አወዛጋቢው ይህ የ2026ቱ የዓለም ዋንጫ እጅግ አወዛጋቢ ነበረ። አሁን ደግሞ ታሪኮች፣ ሪከርዶች ከድሮው የዓለም ዋንጫዎች ከባለፉት የዓለም ዋንጫዎች በበለጠ የተለያዩ ሪከርዶች እየተሰበሩ ይገኛሉ። በአወዛጋቢነት ጀመረ፣ ሪከርድ በመስበር ጀመረ። መጨረሻውን እንግዲህ እያሳየን ይገኛል። አሁን ጨዋታዎች እየደመቁ ውድድሩ እየሞቀ አስገራሚን ከዋክብቶች እየገነኑ እየወጡ ነው። እነሆ በሚገርም ሁኔታ እንግዲህ አስደሳች እየሆነ መጥቷል። ከጅምሩ የሚያስጠላ ቢሆንም አሁን ግን የሚደንቅ ውድድር እየሆነ መጥቷል። ይህ የ26ቱ የዓለም ዋንጫ ትናንትና ፈረንሳይና ምሽት ላይ ፈረንሳይ ተጫውታ ነበረ። የሚገርም ነው። ፈረንሳይ እንግዲህ በጣም የሚያስፈራ ቡድን ሆኗል። የሚያስፈራ ግስጋሴ እያደረገ ይገኛል። እንደነገርኳችሁ እንግዲህ በእኔ ግምት ከሆነ ፈረንሳይ ዋንጫውን ታነሳለች ብዬ ነው በዚህ የዓለም ዋንጫ ላይ ግምቴን አስቀምጫለሁ። እናንተስ ምን ትላላችሁ? የፈረንሳይ ብሔራዊ ቡድን እጅግ አስፈሪነቱን እየገሰገሰ ይገኛል፣ እያስፈራ ይገኛል። በጣም የሚያቆመው ያለ አይመስልም። ምሽት ላይ እንግዲህ ምሽት 2 ሰዓት ላይ ከስዊድን ያደረጉት ጨዋታ ፈረንሳይ 3 ስዊድን ባዶ በመሆን ተጠናቋል። ከዚህም በላይ ጎል ይገባ ነበረ። የሚገርም እንቅስቃሴዎችን በፈረንሳይ በኩል እያየን ነበር። የፈረንሳይ ከዋክብቶች አሁንም ዓለምን እያስጨነቁ ይገኛሉ። የክሊያን ምባፔና ደምበሌ ጥምረት እጅግ አስደናቂ ነበር። ሁለቱ ተቀባብለው የሚገርም ነው። የመጀመሪያ ሪካርድ 6 በዓለም ዋንጫ እንግዲህ 6 ጎሎችን አስቆጥረዋል። የሁለቱ ከዋክብት በመቀባበል ሁለቱም አጥቂዎች ናቸው። እንግዲህ በኳስም በመቀባበል በድሪብሊንግ በመቀባበል ደብል ኳስ በመጫወት እንግዲህ 6 ጎሎችን ያስቆጠሩ ሁለቱ ብቸኛ ከዋክብት በመሆን ሌላ ሪከርድ አስመዝግበዋል። ክሊያን ምባፔ በዚህ ጨዋታ ላይ 2 ጎሎችን አስቆጥሯል። በዚህም ምክንያት
ከሊዮነል መሲ ጋር 6 ጎሎችን በዚህ ዓለም ዋንጫ ሪከርድ በሊዮነል መሲ የተያዘውን ሪከርድ ተጋርቷል ማለት ነው። ሊዮነል መሲ 6፣ ክሊያን ምባፔ 6። አስደናቂ ሪከርድ፣ የሚገርም ነው። ይሄ ተጫዋች እንግዲህ ገና ወጣት ነው። ቀጣይ ከዚህም ከመሲም በላይ ብዙ ሪከርዶችን ይሰራል ተብሎ እየተወራለት እየተወደሰ ይገኛል። ሶስተኛዋን ጎል ብራድሊ ባርኮላ ነበር ያስቆጠራት። በአጠቃላይ ግን ከዚህም በላይ ብዙ ጎሎች ሊቆጠሩ ይችሉ ነበር። ነገር ግን ፈረንሳይ በክሊያን ምባፔ 2 ጎሎች እና በብራድሊ ባርኮላ 3 ለባዶ ስዊድንን አሸንፋ ወደ ቀጣይ ዙር አልፋለች። ስዊድን አሳዛኝ ተሰናባች ሆናለች ማለት ነው። በ7 የዓለም ዋንጫ 2 ጎሎችን በማስቆጠር ክሊያን ምባፔን የሚያክለው የለም። የሚገርም ነው። በ7 የዓለማችን ዋንጫ ላይ የዓለማችን የእግር ኳስ ዋንጫ ላይ 2 ጎሎችን በማስቆጠር ታሪክ የሰራ ብቸኛ ልጅ ሆኗል። በዚህ የዓለም ዋንጫም 6 ጎል እና 2 አሲስቶች አሉት። ይህ የፈረንሳይ ኮከብ ጀግና በሪያል ማድሪድ የክለብ ውስጥ እየተጫወተ የሚገኘው አስደናቂና ፈጣኑ ወጣት። ፈረንሳይ እና ስዊድን ባደረጉት ጨዋታ ላይ 80663 ተመልካቾች ታድመው ነበር። ይህም ሪከርድ የሰበረ ተመልካች ሆኗል። በዚህ ስቴዲየም ውስጥ እንግዲህ ይህን ያክል ብዙ ቁጥር ያለው ህዝብ ታድሞታል ጨዋታውን። ብራድሊ ባርኮላ ነበር ሶስተኛውን ጎል እንግዲህ በአስገራሚ ሁኔታ ያስቆጠረው ለፈረንሳይ። በቀጣይ ፈረንሳይ ከፓራጓይ ጋር የምትፋለም ይሆናል። ምን ይፈጠራል እንግዲህ በቀላሉ አሸንፈው የሚያልፍ ነው የሚመስለው። ፓራጓይን በቀላሉ ብዙ ጎል ያስቆጥራሉ ተብሎ ከወዲሁ እየተገመተ ይገኛል። ምክንያቱም የፈረንሳይ ብሔራዊ ቡድን እጅግ አስፈሪና አስደንጋጭ ነው። በዚህ ዓለም ዋንጫ ላይ 6 ጎሎችና 2 አሲስት በማድረግ እንግዲህ ሪከርድን ሰብረዋል ክሊያን ምባፔ። በጣም የሚገርም ነው። ጨዋታው በሜትር ላይፍ ስታዲየም ላይ ነበረ የተካሄደው። ሜትር ላይፍ ስታዲየም ላይ የሁለቱ ጨዋታ በዚህ ስታዲየም ላይ ነበረ የተካሄደው። ሌላው ኖርዌይ ከአይቮሪ ኮስት ያደረጉት ጨዋታ ነበረ። ይህ ጨዋታ ምሽት ላይ ነበረ የተካሄደው። በዚህም ጨዋታ ኖርዌይ አይቮሪ ኮስትን የአፍሪካውያን ተወካይ አይቮሪ ኮስትን ሶስተኛዋን ተሰናባች 2-1 አሸንፋት ወደ አገሯ ሸኝታታለች። የሚገርምና የሚያሳዝን የማንቸስተር ሲቲው ጎል አዳኝ ሃላንድ ለሀገሩ ለኖርዌይ የማሸነፊያ ጎሉን አስቆጥሯል። ሃላንድ ካለ ጎል አይጠፋም እየተባለ ይነገርለታል። አይቮሪ ኮስት በጣም የሚገርምና የሚያስቆጭ አፍሪካውያን ሁሉ የተቆጨበትን እንቅስቃሴ አድርገው ነበረ። ነገር ግን ማጥቃት አካባቢ የተደራጀ አይደለም። ተከላካዩም ኢቭን ለሃላንድ ራሱ ስፔስ በመስጠት ነበር ጎሏን ያስቆጠረባቸው። በጣም የሚያሳዝን፣ መላው አፍሪካ ያዘነባቸው ሆኗል። እንግዲህ ምንም ማድረግ አይቻልም። ሌላው ተሰናባች ሀገር ሆናለች። ኖርዌይ ወደ ቀጣይ ዙር ተቀላቅላለች ማለት ነው። ኑሳ 39ኛው ደቂቃ ነበር ድንቅ ጎል ለሀገሩ ያስቆጠረው። መሪ ያደረገውን ቆጣር ጎል ያስቆጠረው አማድ ዲያሎ በጣም የሚገርም ልጅ ነው። ይሄ የማንቸስተር ዩናይትዱ የሬድ ዴቪልስ በጣም ድንቅ የሆነ ተጫዋች ምናልባትም አሰልጣኙ የሚቆጭበት ጨዋታ ነው። ምክንያቱም አማድ ዲያሎን አስቀድሞ ሙሉ ጨዋታ ቢያጫውተው ኖሮ ይህ ላይፈጠር ይችላል። የሚገርምና የሚደንቅ ጎል ነበር ያስቆጠረው። በጣም የሚገርም ጎል አማድ ዲያሎ ለአይቮሪ ኮስት አስቆጥሮ አቻ አድርጓቸው ነበር። ሃላንድ ሁለተኛዋን ጎል አስቆጥሮ እንግዲህ አይቮሪ ኮስቶች 2-1 ተሸንፈዋል ማለት ነው በኖርዌይ። ሃላንድ በ86ኛው ደቂቃ ነበር ጎል ያስቆጠረው። ኖርዌይ ወደ 16ቱ ተቀላቅላለች። አንቶኒዮ ኑሳ የጨዋታው ኮከብ ተብሎ ተመርጧል። ኖርዌይ በቀጣይ ከብራዚል ጋር ኒውዮርክ ላይ በኒውዮርክ ከተማ ላይ ትፋለማለች። ኖርዌይ እና ብራዚል በቀጣይ ይገናኛሉ። የሚገርመው ታሪክ ነው። የሚገርም ክሊያን ምባፔ 6 ጎል በዚህ ዓለም ዋንጫ ላይ አስቆጥረዋል። አንድሬ ሊዮኔል መሲ 6 ጎል በዚህ ዋንጫ ላይ አስመዝግበዋል። እኩል እየተጋሩ ይገኛሉ። ገና ብዙ ጨዋታዎች ይቀራሉ። ሃላንድ በ5 ጎል ሁለቱን ከዋክብቶች እየተከተለ ይገኛል። ዛሬም የዓለም ዋንጫው ጨዋታው ሲቀጥል እንግላንድ ዲሞክራቲክ ሪፐብሊክ ኮንጎ 1 ሰዓት ላይ የምናየው ጨዋታ ይሆናል። አፍሪካዊቷ ዲሞክራቲክ ሪፐብሊክ ኮንጎ ምን ልታደርግ ትችላለች? ምን ሀሳባችሁን እስኪ ማን ያሸንፋል ከእንግላንድና ከዲሞክራቲክ ሪፐብሊክ ኮንጎ? ሀሳባችሁን ኮሜንት ሴክሽን ላይ ያስቀምጡልን። ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ ፕሮግራማችንን ተከታተሉ። ይህ ጨዋታ
በማርሴዴስ ዴንስ ስታዲየም ነው የሚካሄደው። ቶማስ ተሂል እንግዲህ ዛሬ ዲሞክራቲክ ሪፐብሊክ ኮንጎን ዛሬ ካሸነፍን አሉ ቶማስ ቱሄል የእንግሊዙ ብሔራዊ ቡድን አሰልጣኝ፣ ዛሬ ካሸነፍን እስከ ጉዳታችንንም አሻሽለን ችግራችንን ቀርፈን በቀጣይ አሸናፊና ጠንክረን እንመጣለን ሲሉ ሀሳባቸውን ገልጸዋል። እንግሊዝ ከዲሞክራቲክ ሪፐብሊክ ኮንጎ ማን ያሸንፋል? ግምታችሁን ከወዲሁ አስፍሩ። ቤልጅየም ሌላው ከሴኔጋል ምሽት 5 ሰዓት ዛሬ የሚካሄድ ጨዋታ ነው። ይህንን ማን ያሸንፋል? እንግዲህ ሴኔጋል በሚገርም ሁኔታ አፍሪካዊ ሀገር ነች። እንግዲህ ሌላው አፍሪካን ወክላ ከቤልጅየም ጋር የምትፋለም ሀገር ናት። እስኪ ማን ያሸንፋል የሚለውንም እንደዚሁ 5 ሰዓት ላይ ጨዋታ ይካሄዳል። በዩናይትድ ስቴትስ ኦፍ አሜሪካ ሌላው ከቦስኒያ ጋር 9 ሰዓት ላይ የሚደረግ ሌላኛው ጨዋታ ነው። ይህንንም እንግዲህ እንደዚሁ እንጋብዛቸዋለን ማለት ነው። የኔዘርላንዱ አሰልጣኝ ሮናልድ ኪዮበን በሞሮኮ ቡድኑ ከተሸነፈ በኋላ ራሱን ከብሔራዊ ቡድኑ አግልሏል። ይህም በጣም በምን ምክንያት እንደዚህ ሊያደርግ ቻለ የሚለው የብዙዎቹ አነጋጋሪ ጉዳይ ሆኗል። ጆሴ ሞሪኖ ዘ ስፔሻል ዋን፣ ሁሉም ወደ ሀረጉ ቢመዘዝ አፍሪካውያን የዓለም ዋንጫን ጠራርገው ይወስዳሉ ሲሉ አስገራሚ ሀሳባቸውን ሰጥተዋል። የሚገርም ነው። ያሚን ያማልም እንዲሁ እየፎከረ ይገኛል። ያሚን ያማል ፈረንሳይ በጣም ጥሩ ቡድን ነው፣ ጠንካራ ቡድን ነው፣ የከዋክብቶችም ስብስብ ነው። ነገር ግን ከኛ አይበልጡም። በቀጣይ በዚህ ዓለም ዋንጫ ከነሱ እኛ ገና ጨዋታችንን አልጀመርንም፣ ከፈረንሳይ አናንስም። ከፈረንሳይ ቡድን አውቃለሁ፣ የፈረንሳይ ስብስብ እጅግ ምርጥ ስብስብ ነው፣ እኛ ግን ከነሱ አናንስም ሲል ሀሳቡን የስፔኑ ኮከብ ያሚን ያማል ሀሳቡን አስፍሯል። የሚገርም ነው። አድማጭ ተመልካቾቻችን ሌሎች ስፖርት ዜናዎችን በቀጣይ እናቀርብላችኋለን። ጨዋታዎችንም ምሽት ላይ እንዲሁ እየተነተንን የምናቀርብላችሁ ይሆናል። ላይክ፣ ሸር፣ ሰብስክራይብ አድርጉ። በቀጣይ እስከምንገናኝ ቻው ቻው፣ ቸር ይግጠመን። ሰላሙንም